በውጭ ፖሊሲያቸውም ጉዳይ አስቸጋሪ የሚል ዘለፋም ከፕሬዝዳንት ትራምፕ የቀረበባቸው አቡነ ሊዮ በተቃራኒው የመጽሐፍ ቅዱስ አስኳል የሆነውን ሰላምን ማቀንቀናቸውን እንደሚቀጥሉም አስታውቀዋል። እኛም ፖለቲከኞች አይደለንም፣ እኛም ስለ ውጭ ፖሊሲም ቀማሪዎችም ወይም ተደራዳሪዎች አይደለንም ያሉት አቡነ ሊዮ 14ኛው እኔ የመጽሐፍ ቅዱስ መልእክትም የሆነውን የሰላም ሐዋርያነትን ተልእኮን አቀጣጥላለሁም ብለዋል። በአፍሪካ አህጉር ጉብኝታቸው የመጀመሪያ ጉዞአቸውን ማረፊያ ያደረጓትም አብዛኛው ህዝቧ የእስልምና እምነትም ተከታይ የሆነው አልጄሪያም በ3ኛው ክፍለ ዘመን ታላቅም ክርስቲያናዊ ጸሐፊና ተመራማሪ የነበረው የቅዱስ አጎስቲን የትውልድ አገር መሆኗንና እርሳቸውም አቡነ ሊዮ በቅዱስ አጎስቲን አስተምሮት ልባቸው እንደተነካም ገልጸው ቅዱስ አጎስቲን በእምነቶች መካከል ድልድይ እንደሆነ ሁሉ በህዝቦችም ዘንድም ተመሳይ ድልድዮችም እንዲገነቡና እርቀ ሰላምም እንዲሰፍን ተግተን መስራትም ይጠበቅብናል በማለት የሐዋርያ ተልኳቸውን ዋነኛ ምስጢርን ምንነትን አብራርተዋል። ባለፈው መጋቢት ወር ውስጥ አሜሪካውያን መራጮችም የፕሬዝዳንት ዶናልድ ትራምፕ የረጅም ጊዜ አማካሪ የሆኑትም ቄሲስም ቶኒ ሶሬዜም ፕሬዝዳንት ዶናልድ ትራምፕ ያጋሩት ምስል በእጅጉ የሚያበሳጭ በመሆኑ ከጅማሬው ማጋራት ወይም ፖስት ማድረግም አልነበረባቸውም። በአስቸኳይ ሊሰርዙት ይገባል። ይህ አይነቱ ምስልን ማጋራት የሰው ልጅ ከዓለም ቤዛም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋርም እኩል የሆነ አንድምታ ያለው መልእክትን የሚያስተላልፍ በመሆኑ ከእምነታችንና ከአማኞች በኩል ትልቅ ዘለፋ ነው። አቡነ ሊዮ ማለት በህዝብ ዘንድ የሚወደዱ የሰላም አባት ናቸው። ፕሬዝዳንት ትራምፕም ሐሳባቸውን የመግለጽ መብት ቢኖራቸው ሰሞኑን ያጋሩት ምስልና ረጅም ጽሑፋቸውን እቃወማለሁ በማለትም እሳቸውም የተቃውሞ አቋማቸውን አጋርተዋል። በፕሬዝዳንት ዶናልድ ትራምፕ ካምፕ ውስጥ ለረጅም ጊዜያትም የተሳተፉት ወግ አጥባቂው ክርስቲያን ሲያን ፎቼስ ፕሬዝዳንት ዶናልድ ትራምፕ ራሳቸውን ከጌታ ኢየሱስ ክርስቶስ ጋር ለማመሳሰል የሄዱበት ሩቅ መንገድ በምንም መልኩ ተቀባይነት የለውም፣ በአስቸኳይ ከገጻቸው ሊወገድ ወይም ዲሊት ሊያደርጉት ይገባል በማለትም ተቃውሟቸውን በማህበራዊ ትስስር ኤክስ ገጻቸው ላይም ገልጸዋል። በፕሬዝዳንት ዶናልድ ትራምፕ እና በካቶሊካዊት ቤተክርስቲያን በተለያዩ ጊዜያት በሚሰጧቸው አስተያየቶችና በሚያጋሯቸው ጽሑፎቻቸው በአብዛኛዎቹ ዘንድ የመነጋገሪያና የንትርክ መድረክ ፈጣሪ መሆናቸው የሚታሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን ራሳቸውን ከጌታ ኢየሱስ ክርስቶስ ጋር አመሳስለው በሰው ሰራሽ ምስል ማቅረባቸው በሮማው ካቶሊክ ቤተክርስቲያን አባት አቡነ ሊዮ 14ኛው ላይ ተገቢ ያልሆነ አስተያየት መሰንዘራቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ በአገር ውስጥ በውጭ ሀገራት በሚገኙ የቅርብ ደጋፊዎቻቸው እናም የሃይማኖት አባቶች ዘንድም ከፍተኛ ተቃውሞ አስነሳባቸው። ባለፈው እሁድም ሚያዝያ ወይም በፈረንጆቹ አፕሪል 12 2026 በዋሽንግተን የሰዓት አቆጣጠር 9 ፒኤም አካባቢ የመጀመሪያው ጸረ አቡነ ሊዮ አስተያየታቸውን የሰነዘሩት ፕሬዝዳንት ትራምፕ በመካከለኛው ምስራቅ ጦርነት ጉዳይ የነጠረ አቋም ያላቸው አቡነ ሊዮን ወንጀለኞችንና የኒውክሌር የጦር መሳሪያን በመቆጣጠር ረገድ ደካማ ናቸው፣ ብፁዕነታቸው ወደ ብፅዕነታቸው ስልጣን የመጡት እኔን ለመቃወም ነው በማለትም አቡነ ሊዮን በቀጥታም ወርፈዋቸዋል። ፕሬዝዳንት ትራምፕም ዘለግ ባለው ጽሑፋቸው አቡነ ሊዮ ማለትም አስደንጋጭም ሰው መሆናቸውን ሁሉም ሰው ስላወቀው ምስጋና ይገባዋል። አቡነ ሊዮ የካቶሊክ ቤተክርስቲያን አባት ለመሆን የበቁት አሜሪካዊ በመሆናቸውና በእርሳቸው አማካኝነት በአሜሪካው ፕሬዝዳንት ማለትም ከእኔ ጋር በቅርበትም ለመደራደር ተመራጭ በመሆናቸው ነው ያሉት ፕሬዝዳንት ዶናልድ ትራምፕ ከሁሉም አነጋጋሪ የሆነው አስተያየታቸውን ሲቀጥሉ እኔ በነጩ ቤተ መንግስት ወይም ዋይት ሃውስ ውስጥ ዳግም ባልመጣ ኖሮ አቡነ ሊዮ ዛሬ ቫቲካን ሲቲ ውስጥ በመንበራቸው አይኖሩም ነበር የሚል ከሃይማኖታዊ አስተምሮት ያፈነገጠ የተባለ አስተያየትን ሰንዝረዋል። የአሜሪካ የኮንግረስ ህግም ሃይማኖትን በተመለከተ አጽዳቂ ወይም አግላይ ህግ የማውጣት መብትም የለውም። ዜጎችም ያሻቸውን ማምለክም ሐሳባቸውን በነጻ የመግለጽ መብትም አላቸው የሚለው የተሻሻለው የህገ መንግስቱ አንቀጽ 1ን የሚጻረር አስተያየትን መሰንዘራቸውን በብዙዎች ዘንድም አስቆጥቷል። በዚህ ብቻም አላበቃም። ፕሬዝዳንት ዶናልድ ትራምፕ ከአንድ ሰዓት ቆይታ በኋላ በማህበራዊ ትስስር ወይም ትሩዝ በተሰኘው የግል ገጻቸው ላይ በሰው አስተውሎት በእንግሊዝኛው አርቲፊሻል ኢንተለጀንሲ በመጠቀም ራሳቸውን ከጌታ ኢየሱስ ክርስቶስ ጋር የሚያመሳስል አወዛጋቢ ምስል በማቅረብም አጋርተዋል።
ገልጸዋል። በዚህ AI የሥራ ውጤት ላይ ራሳቸውን እንደ ጌታ ኢየሱስ ክርስቶስ ያቀረቡት ፕሬዚዳንት ዶናልድ ትራምፕ አንድ የታመመ ሰውን ለመፈወስም እጃቸውን በጭንቅላቱ ላይ ለመጫንም ሲጣጣሩም ይታያል። ይሄ የIA ውጤቶችን ያጋሩትም ፕሬዚዳንቱ ባለክንፉም ባለቀንዱ ፕሬዚዳንት ትራምፕ የአሜሪካ ሰንደቅን ሲያውለበልብ የአሜሪካ ብሔራዊ ቅርስ የሆነው ኤገል አሞራዎችም ከተዋጊ አውሮፕላኖች ጋርም በኒውዮርክ አሜሪካ በሚገኘው የነጻነት ሐውልት ወይም ስቴት ኦፍ ሊበርቲ ላይ ሲበርም ይታያል። ከቅርብናም ከሩቅ ደጋፊዎቻቸው ብርቱ ተቃውሞ የቀረበባቸው ፕሬዚዳንት ዶናልድ ትራምፕ በብዙዎች ዘንድ በክርስትና እምነት ላይ የተቃጣ ማላገጥ ወይም ብለሶሚ ነው የሚል ትችትም መዳረጋቸውም ተከትሎ ለፖለቲካ ፍጆታም የለጠፉትን አወዛጋቢ ምስልን ከትላንት በስቲያም ሰኞ ዕለትም ከማህበራዊ ትስስር ገጻቸው ወዲያውኑ ለማውረድም ተገደዋል። ራሳቸውን ምስልን ማጋረታቸውን ያመኑትም ፕሬዚዳንት ዶናልድ ትራምፕ የለጠፉት ምስል ራሳቸውን ከጌታ ከኢየሱስ ክርስቶስ ጋር ለማመሳሰልም ሳይሆን እርሳቸው እንደ ዶክተርና የቀይ መስቀል ባለሙያ አድርገው መልእክት ለማስተላለፍ ያደረጉትም ጥረትም አካል መሆኑንም ለማሳየት ሙከራ ማድረጋቸውን ለጋዜጠኞችም ተናግረዋል። ከ1 ቢሊዮን በላይ ተከታዮች ያላትም የካቶሊክ ቤተክርስቲያን የሃይማኖት አባት የሆኑት አቡነ ሊዮ 14ኛው ይቅርታም ይጠይቃሉም ተብለው የተጠየቁት ፕሬዚዳንት ዶናልድ ትራምፕ አቡነ ሊዮ ነገሮችን በተሳሳተ መንገድ እየወሰዱ ስለሆነ በጭራሽ ይቅርታ የሚባል አልጠይቃቸውም የሚል ከክርስትና አስተምሮት ያፈነገጠ የተባለ ምላሽም ሰጥተዋል። የዓለማችን ልዕለ ኃያል አገር የሆነችው አሜሪካን ፕሬዚዳንት ዶናልድ ትራምፕ ቀጥተኛም ዘለፋ የሰነዘሩባቸው አቡነ ሊዮ ስለ ፕሬዚዳንት ትራምፕ አስተያየትም ከጋዜጠኞች ለቀረበላቸው ጥያቄ የፕሬዚዳንት ትራምፕ መልእክት ከቅዱስ መጽሐፍ አስተምሮት ጋር የሚጣጣም ነው ብዬም አላምንም በማለትም ተቃውሟቸውንም አሰምተዋል። በአሜሪካ የካቶሊክ ቤተክርስቲያን ጉባኤ ጳጳሳት ባልተለመደ ፍጥነት የተቃውሞ መግለጫ ያወጡ ሲሆን የጳጳሳቱ ዋና ኃላፊ ሊቀ ጳጳስ ፖል ኮክሌ ፕሬዚዳንት ዶናልድ ትራምፕ ቅዱስ ፓፓውን አቡነ ሊዮን ለመዝለፍ ይህንን ያህል ርቀት መጓዛቸው ይህንን ያህል የመሰለም ዘለግ ያለም ጽሑፍም ለመጻፍም መንደርደራቸው ልቤን በእጅጉም አውኮታል። እውነቱን ለመናገር ቅዱስ አባታችን አቡነ ሊዮ የማንም ጠላትም አይደሉም፣ ፖለቲከኛም አይደሉም። ራሳቸው የኢየሱስ ክርስቶስም ተከታይ አገልጋይ ቅዱስ መጽሐፍት ወንጌልን በእውነታ ላይ የሚናገሩና ስለማንኛውም ነፍሳት የሚጨነቁ አባት ናቸው በማለትም ሊቀ ጳጳስም ፖል በፕሬዚዳንት ዶናልድ ትራምፕ ላይ ያላቸውን ቅሬታም ገልጸዋል። አቡነ ሊዮ የመጀመሪያው አሜሪካዊ ፓፕ እንዲሆኑ ድጋፍም ከሰጡት የአሜሪካም ካቶሊካዊት ቤተክርስቲያን ካርዲናሎች መካከል ተጠቃሽ የሆኑት የቺካጎ ካርዲናል ብላሲም ካፖቺ የአቡነ ሊዮ መልእክት ሁልጊዜ ውይይትን ጋባዥ እንጂ ልዩነትንና ተቃርኖን የሚፈጥር አይደለም በማለትም ለአቡነ ሊዮ 14ኛው ድጋፋቸውን ሰጥተዋል። የኒውዮርክ ሀገረ ስብከት ሊቀ ጳጳስ የሆኑትም ካርዲናል ጆሴፍ ቶምቢን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሰሞኑን ያጋሩት ጽሑፍ የቢሊዮኖች ሃይማኖታዊ አባት የሆኑትን አቡነ ሊዮንና አመራራቸውን በቅርቡ አለመረዳታቸውን ያመላክታል። ፕሬዚዳንት ትራምፕ ራሳቸውን እንደ ጌታ ኢየሱስ ክርስቶስ አድርገው ያቀረቡት የአስተውሎት ምስልም ቢሆን በክርስቲያን አማኞች ዘንድም ትልቅ ነውር ተደርጎ ይቆጠራል፣ የአማኞችን ክብር የሚያንቋሽሽ ነው ብለውታል። በኖተርዳም ዩኒቨርሲቲ መምህር የሆኑትም ፕሮፌሰር ስቲቭ ባሌት የካቶሊካዊት ቤተክርስቲያን በመካከለኛው ምስራቅ በሚካሄደው ጦርነትና በአሜሪካ ውስጥ ሰነድ አልባም ስደተኞች ላይ የሚደረገውን ዘመቻ በመቃወም የፕሬዚዳንት ዶናልድ ትራምፕ አስተዳደር የሚከተለውን ፖሊሲ የተሳሳተ መሆኑን ቤተክርስቲያኒቱ በይፋም ለመቃወም የምታደርገው እንቅስቃሴ በጽኑ እደግፋለሁ፣ አጋራለሁም ብለዋል። በፕሬዚዳንት ዶናልድ ትራምፕ የሃይማኖት ነጻነትም ኮሚሽን ትራምፕስ ሪሊጂየስ ላይበሪቲ ኮሚሽን ውስጥ በማገልገል ላይ የሚገኙት በቅርቡ በተለያዩ መድረኮችም ከፕሬዚዳንት ትራምፕ ጋር ለመገናኘት እድል ማግኘታቸውን የገለጹት በዊንማ ሮቸስተር አጥቢያ ጳጳስ የሆኑት ሮበርት ባሮን ፕሬዚዳንት ዶናልድ ትራምፕ ሰሞኑን በማህበራዊ ትስስር ገጻቸው አማካኝነት ስለ አቡነ ሊዮ 14ኛው የጻፉት ጽሑፍ ፍጹም ተገቢ ያልሆነና ክብረ ነክ ነው። ይህ አይነቱ ጽሑፍ ለገንቢ ውይይቶች በምንም መልኩ በር ከፋች
አበረታችም አይደለም፣ ፕሬዝዳንቱ አቡነ ሊዮን ይቅር ሊሏቸው ይገባል በማለትም ተቃውሟቸውን በማህበራዊ ትስስር ኤክስ ገጻቸው ላይ አጋርተዋል። እንደ ካቶሊክም ቤተክርስቲያን እምነት ተከታዮች ሁሉ ፕሬዝዳንት ዶናልድ ትራምፕ የሃይማኖትም ቤዝም ካደረጉት የኢቫንጀሊካል ቤተክርስቲያን አመራሮችም በፕሬዝዳንቱ ትራምፕ ላይ ሰሞነኛ እንቅስቃሴ ላይ ተቃውሟቸውንም አሰምተዋል። የፕሬዝዳንት ዶናልድ ትራምፕ የረጅም ጊዜ አማካሪ የሆኑትም ቄሲስም ቶኒ ሶሬዜም ፕሬዝዳንት ዶናልድ ትራምፕ ያጋሩት ምስል በእጅጉ የሚያበሳጭ በመሆኑ ከጅማሬው ማጋራት ወይም ፖስት ማድረግም አልነበረባቸውም፣ በአስቸኳይ ሊሰርዙት ይገባል። ይህ አይነቱ ምስልን ማጋራትም የሰው ልጅ ከዓለም ቤዛም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋርም እኩል የሆነ አንድምታ ያለው መልእክትን የሚያስተላልፍ በመሆኑ ከእምነታችንና ከአማኞች በኩል ትልቅ ዘለፋ ነው። አቡነ ሊዮ ማለትም በህዝብ ዘንድ የሚወደዱ የሰላም አባት ናቸው። ፕሬዝዳንት ትራምፕም ሐሳባቸውን የመግለጽ መብት ቢኖራቸውም ሰሞኑን ያጋሩት ምስልና ረጅም ጽሑፋቸውን እቃወማለሁ በማለትም እሳቸውም የተቃውሞ አቋማቸውን አጋርተዋል። በፕሬዝዳንት ዶናልድ ትራምፕ ካምፕ ውስጥ ለረጅም ጊዜያትም የተሳተፉት ወግ አጥባቂው ክርስቲያን ሲያን ፎቼስ ፕሬዝዳንት ዶናልድ ትራምፕ ራሳቸውን ከጌታ ኢየሱስ ክርስቶስ ጋር ለማመሳሰል የሄዱበት ሩቅ መንገድ በምንም መልኩ ተቀባይነት የለውም፣ በአስቸኳይ ከገጻቸው ሊወገድ ወይም ዲሊት ሊያደርጉት ይገባል በማለትም ተቃውሟቸውን በማህበራዊ ትስስር ኤክስ ገጻቸው ላይም ገልጸዋል። በፕሬዝዳንት ዶናልድ ትራምፕ እና በካቶሊካዊት ቤተክርስቲያን አመራሮች መካከል ተቃርኖ ሲቀሰቀስም የመጀመሪያው አይደለም። ፕሬዝዳንት ዶናልድ ትራምፕ እንደ ፈረንጆቹ አቆጣጠር በ2016 የምረጡኝ ዘመቻቸው ወቅት የካቶሊካዊት ቤተክርስቲያን የቀድሞ አባት አቡነ ፍራንሲስ በወቅቱ እጩ ተወዳዳሪው ዶናልድ ትራምፕን በምርጫ ካሸነፉ በአሜሪካና በጎረቤት ሜክሲኮ ድንበር ላይ ሰማይ ጠቀስም ግዙፍ አጥር ለመገንባት ማቀዳቸውን በአደባባይ የተመለከቱት አቡነ ፍራንሲስ በዚያኑ ዓመት በወርሃ የካቲት በሰጡትን አስተያየት ድልድይ መገንባትን ሲጠበቅብን አጥር ለማጠር ብቻ የሚሯሯጥ የሚያስብ ሰው ክርስቲያን አይደለም በማለት አቡነ ፍራንሲስም ጸረ ትራምፕ አቋማቸውን በማለዳው ገልጸው ነበር። የአቡነ ፍራንሲስን አስተያየት ያልተዋጠላቸው ተቾቻቸውንም በይቅርታም ወይም በዝምታ ማስተናገድ እንደማይስማማቸው የሚነገርላቸው ፕሬዝዳንት ዶናልድ ትራምፕ በወቅቱ የአቡነ ፍራንሲስ አስተያየትን ክብረ ነክ ነው፣ ዲስግሬስፉል የሚል ትችት መሰንዘራቸውን የተለያዩ መረጃዎችም ያወሳሉ። የፕሬዝዳንት ዶናልድ ትራምፕም ከ2 ዓመት በፊትም የተያያዙትን ጸረ ህገወጥ ስደተኞች አቋምን የተቃወመው የካቶሊክ ቤተክርስቲያን አባቶችም ለመጀመሪያ ጊዜ በአደባባይ ወጥተው የፕሬዝዳንት ትራምፕን ጸረ ስደተኞች አቋምን ለስደተኞችም ይሰጥ የነበረውን የእርዳታ ፕሮግራም መቋረጥን የአሜሪካ የአገር ውስጥም ተቋም በእንግሊዝኛው ምህጻረ ቃል DHS በቁጥጥር ስር ያደረጋቸው ስደተኞች በአንዳንድ አካባቢዎች በሃይማኖት አባቶችም እንዳይገበኙ መከላከሉን በፍርድ ቤትም ሳይቀር የክስ ፋይል በመመስረትም ተቃውሟቸውን በገሃድም ገልጸዋል። ካለፈው ሰኞ ወይም ሚያዝያ አፕሪል 13 2026 ኤሮፓ አቆጣጠር እስከ መጪው ማክሰኞ አፕሪል 23 2026 ኤሮፓ አቆጣጠር ለ10 ቀናት በአፍሪካ አህጉር በካሜሮን፣ በአንጎላ፣ በአልጄሪያ፣ በኢኳቶሪያል ጊኒ በሰላም በኢሚግሬሽንና ሁሉን አካታች የሃይማኖት ውይይትን ላይ ትኩረት ያደረገም ጉብኝትም የጀመሩትም ሰሜን አፍሪካዊቷን አልጄሪያን በመጎብኘትም የመጀመሪያው የካቶሊክ ቤተክርስቲያን ፖፕ የሆኑትም አቡነ ሊዮ 14ኛው የአልጄሪያ ጉብኝታቸውን ከመጀመራቸው በፊትም ባለፈው ሰኞ ለጋዜጠኞችም አስተያየትም ሰጥተዋል። የመጽሐፍ ቅዱስም አካል የሆነው ቅዱስ ወንጌል ተግባራዊ እንዲሆን በመካከለኛው ምስራቅም በሌሎችም አካባቢዎችም ሰላምና እርቀ ሰላም እንዲሰፍን ቫቲካን ጥሪም ታቀርባለችም ብለዋል። እኔ ጸረም ጦርነትም አቋሜን ከፍ አድርጌ አሰማለሁ ያሉትም አቡነ ሊዮ ሰላምን መወያየትንና በአገራት መካከል ልዩነትን ችግርን ሳይሆን መፍትሄ ላይ ያተኮረም ዘርፈ ብዙ ግንኙነትም እንዲጎለብትም አበክሬም እሰብካለሁ። በዛሬቱ ዓለማችን ላይ ስፍር ቁጥር የሌላቸው የሰው ልጆችም ይሰቃያሉ፣ ምስኪን ሰዎችም ይገደላሉ። ከዚህ አኳያም ከጨለማ ማዶ ብርሃን መኖሩን የሚሰብክም ሁሉም ሰው ተግቶ መስራትም እንዳለበትም በጽኑ አምናለሁም ብለዋል። በመካከለኛው ምስራቅ በተለይ ከኢራን ጋር እየተካሄደ የሚገኘው ጦርነትና ውጥረትን በይፋም የተቃወሙት አቡነ ሊዮ አቋም ያልተዋጠላቸው ፕሬዝዳንት ዶናልድ ትራምፕ ባለፈው እሁድም በሰጡትን አስተያየትም ኢራን የኒኩሌር ጦር መሳሪያ እንድትታጠቅ የሚፈቅድም
ፖፕ አሜሪካ ቬንዙዌላን ስታጠቃም የሚቃወም የሃይማኖት አባት ማየትም አልሻም። አቡነ ሊዮ የስሜት ሕዋሳታቸውን በመጠቀም ትክክለኛ ውሳኔ እንዲወስኑ እሻለሁ። አቡነ ሊዮ የግራ ዘመም ፖለቲከኞችን አጀንዳም ከማራገብ ተግባር ሊወጡ ይገባል። አቡኑ ትልቅ የሃይማኖት አባትነታቸው ላይ ያትኩሩ። አቡነ ሊዮ ጥሩ ስራ እየሰሩ ባለመሆናቸው እኔ የእርሳቸው ደጋፊ አይደለሁም። እኔ እንደማስበው አቡነ ሊዮ ወንጀለኞችን ያበረታታሉ። አቡኑ ጥንታዊ እሴቶችን ገሸሽ በማድረግ በግለሰቦች መብት ጉዳይ ላይ ያተኩራሉ። ሊበራል ሰው ይመስሉኛል በማለት ፕሬዚዳንት ትራምፕ ከአቡነ ሊዮ ጋር አለኝ ያሏቸውን ሰፊ ልዩነትን ገልጠዋል። ፕሬዚዳንት ትራምፕ ኢራን እጅ ካልሰጠች ወይም ወደ ጠረጴዛ ዙሪያ ካልመጣች ወደ ድንጋይ ዘመን እለውጣታለን የሚል የአብዛኛው የዓለም ሰላም ወዳድ ማህበረሰብን ያስቆጣም አስተያየት መሰንዘራቸውን ተከትሎ የፕሬዚዳንቱ አቋም ፍጹም ተቀባይነት የሌለው ነው በማለትም የተቃወሙት የ70 ዓመቱ አቡነ ሊዮ አንዳንድ የዓለም መሪዎችም ከደም አፋሳሽ ድርጊትም ተቆጥበው ጦርነትም እንዲቆም ተግተው እንዲሰሩ ጥሪ ያቀረቡት ሲሆን የፕሬዚዳንት ዶናልድ ትራምፕ አስተዳደር በህገወጥ ስደተኞች ላይ የተያዘውን አከራካሪ እርምጃዎችን የአፍቃሪ ህይወትም ፕሮ ላይፍ ፖሊሲን እከታተላለሁ የሚል አስተዳደር አቋም መሆኑን እጠራጠራለሁ ብለዋል። በጸረ ወንጀለኞችን ዙሪያም ደካማና በውጭ ፖሊሲያቸውም ጉዳይ አስቸጋሪ የሚል ዘለፋም ከፕሬዚዳንት ትራምፕ የቀረበባቸው አቡነ ሊዮ በተቃራኒው የመጽሐፍ ቅዱስ አስኳል የሆነውን ሰላምን ማቀንቀናቸውን እንደሚቀጥሉም አስታውቀዋል። እኛም ፖለቲከኞች አይደለንም፣ እኛም ስለ ውጭ ፖሊሲም ቀማሪዎችም ወይም ተደራዳሪዎች አይደለንም ያሉትም አቡነ ሊዮ 14ኛው እኔ የመጽሐፍ ቅዱስ መልእክት የሆነውን የሰላም ሐዋርያነትን ተልእኮን አቀጣጥላለሁም ብለዋል። በአፍሪካ አህጉር ጉብኝታቸው የመጀመሪያ ጉዞአቸውን ማረፊያ ያደረጓትም አብዛኛው ህዝቧ የእስልምና እምነትም ተከታይ የሆነው አልጄሪያም በ3ኛው ክፍለ ዘመን ታላቅም ክርስቲያናዊ ጸሐፊና ተመራማሪ የነበረው የቅዱስ አጎስቲን የትውልድ አገር መሆኗንና እርሳቸውም አቡነ ሊዮ በቅዱስ አጎስቲን አስተምሮት ልባቸው እንደተነካም ገልጸው ቅዱስ አጎስቲን በእምነቶች መካከል ድልድይ እንደሆነ ሁሉ በህዝቦችም ዘንድም ተመሳይ ድልድዮችም እንዲገነቡና እርቀ ሰላምም እንዲሰፍን ተግተን መስራትም ይጠበቅብናል በማለት የሐዋርያ ተልኳቸውን ዋነኛ ምስጢርን ምንነትን አብራርተዋል። ባለፈው መጋቢት ወር ውስጥ አሜሪካውያን መራጮች ስለ አቡነ ሊዮ 14ኛውና ስለ ፕሬዚዳንት ትራምፕ ያላቸውን አስተያየት እንዲያጋሩት የህዝብ አስተያየት ያሰባሰበው ኤንቢሲ ኒውስ በርካታ አስተያየት ሰጪዎች አሜሪካውያን ለአቡነ ሊዮ ያላቸውን ውግንና ገልጸዋል ብለዋል። በዚህ የህዝብ አስተያየት ዳሰሳ 42 ከመቶ አስተያየት ሰጪዎችም ስለ አቡኑ ቅን አመለካከት ያላቸው መሆኑን የገለጹ ሲሆን 8 ከመቶ ያህሉ ለብፁዕነታቸው መልካም አመለካከት የለንም ብለዋል። በተቃራኒው 53 ከመቶ ያህል አስተያየትም ሰጪዎችም ለፕሬዚዳንት ዶናልድ ትራምፕ መጥፎ አመለካከት እንዳላቸው ኤንቢሲ አሰባሰብኩት ባለው የህዝብ አስተያየትም ተንተርስሶ ዘግቧል። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ በኢራን ላይ የተያዙትን አቋም አቡነ ሊዮ ማውገዛቸውን ተከትሎ ፕሬዚዳንቱ የሰጡትን ጸረ አቡነ ሊዮ ትችትን ከአሜሪካ ውጭ የሚገኙ የፕሬዚዳንት ትራምፕ የቅርብ ሰዎች የሆኑ ባለስልጣናትም ባልተለመደ መልኩ አውግዘውታል ወይም ተችተውታል። የተቃውሞ ድምጻቸውን ካሰሙ የአውሮፓ መሪዎች መካከል የጣሊያኗ ወግ አጥባቂ የወንድማማቾች ፓርቲ መሪና የአገሪቱ ጠቅላይ ሚኒስትር የሆኑት ጆርጂያ ሜሎኒ ባለፈው ሰኞ በሰጡት አስተያየት ፕሬዚዳንት ዶናልድ ትራምፕ በኢራን ጦርነት ምክንያት ከአቡነ ሊዮ ለቀረበላቸው ተቃውሞ ዙሪያ የሰጡት ግብረ መልስ ተቀባይነት የለውም። አቡነ ሊዮ የካቶሊካዊት ቤተክርስቲያን አባት በመሆናቸው ጦርነትን አውግዘው ስለ ሰላም መስበካቸው ትክክለኛና ጤናማ አቋም ነው በማለትም ጠቅላይ ሚኒስትር ሜሎኒ ለብፁዕነታቸው ያላቸውን ድጋፍም በገሃድም ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ስለ ጠቅላይ ሚኒስትር ሜሎኒ አስተያየት ምን ይላሉም ተብለው ከጣሊያኑ ኩሪየር ዴላም ሴራ ጋዜጣም ለቀረበላቸው የስልክ ጥያቄ ኢራን የኒውክሌር ቦምብ እንድትታጠቅ እድሉ ካገኘች ጣሊያንን በ2 ሴኮንዶች ዶግ አመድ እንድታደርግ ይፈቀድላት የሚል ሐሳብ በአእምሯቸው ውስጥ የሚመላለሰው ጠቅላይ ሚኒስትር ሜሎኒ ስህተተኛ ናቸው፣ ተቀባይነትም የላቸውም። እኛ አሜሪካውያንና እስራኤላውያን በኢራን ላይ እየወሰድን ያለው ወታደራዊ ጥቃትን እንደማይደግፉ አቋማቸውን የገለጹ ጠቅላይ ሚኒስትር ሜሎኒ እኔ ከዚህ በፊት የማውቃቸው
የማቃቸው ሚሎኒ ሆነው ባለማግኘቴም በእጅጉ ተደናግጫለሁ። እኔ ማቃቸው ሚሎኒ እና የአሁኗ የጣሊያኗ መሪ ሚሎኒ ብዙ ልዩነት አላቸው በማለትም ፕሬዚዳንት ትራምፕ ከቅርብ አጋራቸው ከጣሊያኗም ጠቅላይ ሚኒስትር ሚሎኒ ጋር አለኝ ያሉትን ሰፊ ልዩነትን ለጣሊያኑ ጋዜጣም ገልጸዋል። በአሜሪካ መራጮች በከፍተኛ ደረጃ ወይም ላንድስላይድ መመረጣቸውን ያወሱት ፕሬዚዳንት ዶናልድ ትራምፕ የአሜሪካ ፕሬዚዳንት ይተቻል ካሏቸው አቡነ ሊዮ ይልቅ አሜሪካን ዳግም ትልቅ አገር እንድትሆን ሜክ አሜሪካ ግሬት አጌን ፖሊሲያቸውን ይደግፋሉ ያላቸውን ለአቡነ ሊዮ ወንድም ሉዊስ የተለየ አክብሮት አለኝ በማለትም በቀደመ ዘለግ ባለ የማህበራዊ ትስስር ገጻቸው ላይ አስፍረዋል። ተከተል አለቃህን እንዲሉ የፕሬዚዳንት ዶናልድ ትራምፕ ምክትል የሆኑት የዛሬ 8 ዓመትም አካባቢ በ38 ዓመታቸው የቅዱስ አጉስቲን አስተምሮትን በመመርመር በኮሌጅ ሕይወታቸው ከነበሩበት ከኢ አማኝነት ወይም ኤቲስት አቋም ወደ ካቶሊካዊት ቤተክርስቲያን አባልነት መምጣታቸውን በይፋ የተናገሩት ራሳቸውን ትንሹም ካቶሊክ ወይም ቤቢ ካቶሊክ በማለት የሚጠሩት ምክትል ፕሬዚዳንት ጄዲ ቫንስ አቡነ ሊዮ በቀደመ ጊዜ እግዚአብሔር ማንኛውንም ጦርነትም አያከብርም፣ ምንም የኢየሱስ ክርስቶስ ደቀ መዝሙር የሰላም ልዑክም ጎራዴም ከሚመዙና በቦምብም ከሚያጋዩ ጎን አይቆምም የሚል አመለካከታቸውን ቫንስም ተቃውመውታል። የ41 ዓመቱም ጎልማሳው የአሜሪካው ምክትል ፕሬዚዳንት ቫንስ አውሮፓም ከጀርመኑ ናዚ አገዛዝና ጭፍጨፋ በሁለተኛው ዓለም ጦርነት ወቅት ጎራዴዋን ስታነሳ እንዴትም እግዚአብሔር ከተገፉ ጎን አይቆምም ይባላል። አቡነ ሊዮ ስለ ሃይማኖታዊ አስተምሮታቸው በሚሰጧቸው አስተያየቶች ዙሪያ በእጅጉም ጥንቃቄ ሊያደርጉ ይገባል። ቫቲካን በስብዕና ወይም ሞራሊቲ ላይ ትኩረትም ታድርግ፣ የአሜሪካ የውጭ ጉዳይ ፖሊሲን ለፕሬዚዳንቱ ትተው በማለትም ቬንስም ከፎክስም ቴሌቪዥን ጋር ሰኞ ዕለት በነበራቸው ቆይታ የአስተዳደራቸውን አቋም ገልጸዋል። በፕሬዚዳንት ዶናልድ ትራምፕና በአቡነ ሊዮ መካከል ልዩነት እንዳለ ወደፊትም እንደሚቀጥል በይፋ የገለጹት ምክትል ፕሬዚዳንቱ ጄዲ ቬንስ ፕሬዚዳንት ትራምፕ ራሳቸውን ከጌታ ኢየሱስ ክርስቶስ ጋር ለማመሳሰል ሞክረዋል የተባለውን የሰው ሰራሽ አስተውሎት ወይም ኤአይ ምስላቸውን በተመለከተ ምን ይላሉም ተብለው ለቀረበላቸው ጥያቄ ፕሬዚዳንት ትራምፕ ይህንን ምስል የለጠፉት ለቀልድ ብለው ነበረ። ይሁን እንጂ ብዙ ሰዎች የፕሬዚዳንት ትራምፕን ቀልድን ወይም ሂውመር በቅርቡ የተረዱት ስላልሆነ ፕሬዚዳንቱ ምስሉን ከገጻቸው ለማውረድም ተገደዋል በማለትም ቬንስ ለአለቃቸው ለፕሬዚዳንት ትራምፕ ያላቸውን ውግንናም ገልጸዋል። የፕሬዚዳንት ዶናልድ ትራምፕ አወዛጋቢ አነጋጋሪ ሰሞነኛ ምስልን በተመለከተ ለስካይ ኒውስ አስተያየት የሰጡት በ39 ዓመታቸው የመጀመሪያው ወጣቱ የጣሊያን ጠቅላይ ሚኒስትር በመሆን ከ2014 እስከ 2016 ያገለገሉት የቀድሞ ጠቅላይ ሚኒስትር ማሊቶ ሬንዜ እንደ ክርስቲያን የካቶሊክ ቤተክርስቲያን እምነት ተከታይ እንደመሆኔም ፕሬዚዳንት ዶናልድ ትራምፕ የሰሩት ስራ እብደትና በእግዚአብሔር በአማኞች ላይ ሆነ በቅዱሳን ቅርሶች ላይ የተደረገ ስድብ ወይም ብሌስሞኒ ነው። ይህ አይነቱ አቀራረብ ለክርስትና አማኝ ብቻም አይደለም፣ አማኝ ላልሆኑ ማንኛውም የሰው ልጅ የጅላጅል ስራ ነው። እኚህ ሰው ማለትም ፕሬዚዳንት ትራምፕ ለምን አይምሯቸውን እንደሳቱም አላቅም ያሉት የቀድሞው የጣሊያኑ ጠቅላይ ሚኒስትር ፕሬዚዳንት ትራምፕ ፖለቲካዊ ፍላጎታቸውን ለማሳካት ለምን ሃይማኖትን ከለላም እንዳደረጉ አልገባኝም። ፕሬዚዳንት ትራምፕ በዚህም የዘቀጠ መልእክታቸው ታማኝነታቸውን በእጅጉም አጥተዋል በማለትም በፕሬዚዳንት ትራምፕ ላይ የሰላም ተቃውሟቸውን ሰንዝረዋል። ፕሬዚዳንት ትራምፕ ባለፈው እሁድም ያጋሩትም የሰው ሰራሽ አስተውሎት ኤአይ ምስል እና ስለ አቡነ ሊዮ 14ኛው የሰጡትም ዘለግ ያለም ትችትም በአሜሪካውያን ፖለቲከኞችም ዘንድም ከፍተኛ ቁጣም አስነስቷል። የኬንታኪ ግዛት የዲሞክራቲክ ፓርቲ ሀገረ ገዢው አንዲ ባሼር በማህበራዊ ትስስር ገጻቸው የፕሬዚዳንት ትራምፕ አካሄድ የአሜሪካውያን ወገን የክርስቲያን እሴትን የፕሬዚዳንታዊ ስልት አይደለም በማለትም ተቃውሞታል። በአንድ ወቅትም የፕሬዚዳንት ዶናልድ ትራምፕ ወዳጅ የነበሩትም በዚህ ዓመት ከኮንግረስ አባልነታቸው ራሳቸውን ያገለሉት የቀድሞዋ የጆርጂያ ግዛት የሪፐብሊካን ፓርቲ የኮንግረስ አባሏም ማሪዮኤር ቴይለር አቡነ ሊዮ የትራምፕ የመካከለኛው ምስራቅም ጦርነትን በመቃወማቸው ክርስቲያኖችም
የበዓለ ትንሣኤ በሚያከብሩበት ወቅት ፕሬዚዳንት ትራምፕ በአቡኑ ላይ የሰላ ትችት ማቅረባቸው አልበቃም ብሎ ዶናልድ ትራምፕ ጌታ ኢየሱስ ክርስቶስን ተክተው ለመቅረብ ያደረጉት ጥረት በእጅጉ አወግዛለው፣ ተገቢም አይደለም ብለውታል። ሐሰተኛ ዜና የሚያሰራጩ ወገኖች ብቻ እንጂ እርሳቸው ራሳቸውን እንደ ጌታ ኢየሱስ ክርስቶስ ለማቅረብም ሳይሆን እንደ ዶክተር አድርገው ለመታየትም ጥረት ማድረጋቸውን የተናገሩት የቀይ መስቀል አገልግሎትን እንደሚደግፉ የገለጹት ፕሬዚዳንት ዶናልድ ትራምፕ ሰዎችም የተሻለ ሕይወት እንዲኖሩ ጥረት አደርጋለሁ ሲሉ ራሳቸውን ለመከላከልም ሞክረዋል። በምክር ቤት ውስጥ አናሳ ወንበር ያለው የዲሞክራቲክ ፓርቲ መሪ የሆኑት የኒውዮርኩም ተወካይ ሐኪም ጄፍሬ ሃይማኖት ያላቸው ሰዎች በሙሉ የጦር ንጉሥ ያሏቸውን ፕሬዚዳንት ትራምፕን በጭራሽም አያመልኩም በማለትም እሳቸውም ተቃውሟቸውን አሰምተዋል። ፕሬዚዳንት ዶናልድ ትራምፕ ራሳቸውን ከጌታ ኢየሱስ ክርስቶስ ጋር የሚያመሳስል የኤአይ ምስል መለጠፋቸውን ተከትሎ በአስተዳደራቸውና በፓርቲያቸው በሪፐብሊካን ፓርቲ ላይ ምን አይነትም አንድምታ ይኖረው ይሆን የሚለው የህዝብ አስተያየትም እየቀረበ ይገኛል። እርሶስም ስለዚህ ጉዳይ ምን ይላሉ? ለህብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንብት። መልካሙን ሁሉ ያሰማን።